ግራውንድ ፕላስ 1 ባለ 10 መማሪያ ባለ 10 ክፍል መማሪያ ነው። እንደምታዩት በጣም እየሄደ ነው። በጀቱም በተሳካ ሁኔታ ተሟልቶ ይጠናቀቃል ብለን እናስባለን። ይሄ ግንባታ ለማህበረሰቡ ለተማሪዎች በጣም ትልቅ አስተዋጽኦ አለው። እንደሚታወቀው በርካታ ህፃናት ነው የሚማሩ እዚህ ትምህርት ቤት ላይ የክፍል እጥረት አለ። ህፃናት ተነባብረው ነው ተቀምጠው የሚማሩ። በዚያ ላይ ንጽህናው ግንባታው የቆየ ነው። ከዚያ አንፃር ሲታይ ከዘመናዊነቱና ካለው የክፍል ማስፋፊያ አኳያ ሲታይ በጣም ከፍተኛ የሆነ አስተዋጽኦ አለው። ግንባታውን የተማሪዎችን መቀመጫ ግቢውን ስታስበው ነውና ይሄን ትምህርት ቤት አሁን ከደረጃ 3 ወደ ደረጃ 4 እንዲደርስ ነው አሁን ጥረት አድርገን ልዩ ትኩረት ሰጠን እየሰራን ያለ። ለዚያም ነው አሁን ይሄንን ጀምረናል። በሚቀጥለው ደግሞ የአስተዳደር ቢሮዎችን ለመስራት አቅደን እየተንቀሳቀስን ያለ ወደ ደረጃ እድገት ወደ ደረጃ 4 ለማሳደግ ነው ጥረታችን። 18.4 ሚሊዮን ብር ነው ውል የያዝን ከተቋራጮች ጋራ። ተቋሙ ብድር መሪዎች ሳይቀሩ መድበን በየቀኑ እየመጣን እንጎበኛለን። ውሃ እንዳያንሰው ሌላ ያልባሌ ማቴሪያሎች እንዳይገቡ ከመሐንዲሱ ጋር በአንድ ላይ በመሆን በቀን ቡድን መሪዎች አሉ። እኛ የጽህፈት ቤት ኃላፊዎች ተመድበን እየመጣን እያጠናከርን ክፍያ በወቅቱ መሐንዲሱ አረጋግጦ ሲሰጠን በዚያ እየከፈል ለአንድም ቀን ሳይሰራ መዋል የለበትም በሚል በቁርጠኝነት ተነስተን ነው እየሄድን ያለ። አሁን እስከ ሐምሌ ነው ውል የያዝ፣ ግን በእርግጠኝነት ከዚያ ወደዚህ እንደሚያልቅ ተቋራጮችም ይነግሩናል፣ መሐንዲሱም እየነገረን ያለ። ኦልሞስት አሁን ወደ 50% ተጠግቷል። የሚቀረው ደግሞ ቀለል ያለ ስራ ስለሆነ በአጭር ጊዜ አልቆ ወደ ስራ ይገባል የሚል ምኞት ነው ያለን። ጅኖር ትምህርት ቤት ከዚህ ቀደም ተጀምሮ የቀረ ነበረ። አሁን ያን ጅኖር ትምህርት ቤትም በደንብ በህብረተሰቡ ተነሳሽነት በመንግስትም ተነሳሽነት ትምህርት ቤቱ ጥሩ ስራ ወደ አፈጻጸም እየደረሰ ነው ያለ እና ብዙ ልማቶች አሁን በስቃይ ላይ በመከራ ላይ ብንሆንም ብዙ ልማቶች እየተሰሩና ለውጥ እያሳየ ነው። ስናን ወረዳ አሁን በጣም በጥሩ ሁኔታ ጥሩ ስራ እየተሰራ ስለሆነ ቆንጆ ነው የምለው። ሁሉም ሰው ለልማቱ ስናን ወረዳ ላይ ረው ገበያ ከተማ ላይ ተጠምቶ የኖረ ነው። ልማት የለውም፣ ለምቶለትም አያውቅም። ሁሉም ሰው ደግሞ ለልማቱ ለፊ ማሳኝ ነው እና ሁሉም ነገር ቢፈጸምለት ሁሉም ነገር ቢደረግለት በጣም የሚፈልግ ህብረተሰብ ነው ያለ። ይሄ ህብረተሰብ አሁንም ቢሆን በደንብ ተቀሰቀስ ነው የሚያግዘንና ጥሩ ስራ የሚሰራ ህብረተሰብ ነው ያለን። ስለዚህ ልማቱም የኔ ነው ብሎ አሁንም ቢሆን ታንቀሳቀስ ነውና እኛ እንደዚህ ነው ካልነው ተመራ ነው በትክክል ልማቱን ይሰራል፣ ተጠቃሚነቱንም ያረጋግጣል እና ህብረተሰቡ ምንም ችግር የለበትም። እኛ ተቀሰቀስ ነውና እንትን ካልነው ልማቱ ተዚህ ቀደም ታግዶብን የኖረ ስለሆነ አሁን ገና በቃ ጥሩ እይታ ጥሩ ነገር እያየን ያለ እና ይሄንን ነገር አሁንም ቢሆን ህብረተሰቡ ከኛ ከጎናችን ተሰልፎ ይሰራዋል ነው የሚል። እኛም ይሄንን እናግዛለን እንሰራለን። በ2018 የበጀት ዓመት በክልሉ ከታቀደው የሻጋሪና የልማት እቅድ አንፃር ወረዳችን በርካታ ፕሮጀክቶችን ቀርጸን ወደ ልማት ያስገባንበት ሁኔታ ነው ያለ። እንደሚታወቀው ወረዳው ከዚህ በፊት በርካታ የልማት ጥያቄዎች ያሉበትና የብዙ ልማቶች ተደራሽ ካለመሆኑ ጋር ተያይዞ በዚህ ዓመት ከፍተኛ የሆነ ቁርጠኝነት ውስጥ ገብተን ከ70 ሚሊዮን በላይ የካፒታል በጀት መድበን አሁን በከተማችን ላይ በርካታ ፕሮጀክቶችን ወደ ተግባር ያስገባንና አፈጻጸማቸው በተያዘላቸው የጊዜ ገደብ መሰረት እየተፈጸሙና በየጊዜው እየገመገምን ያሉ ጉድለቶችን እያስተካከል አሁን በተሻለ ያፈጻጸም ሂደት ውስጥ ነው ያሉ። እነዚህ ፕሮጀክቶች የከተማው እና የአጠቃላይ የወረዳችን የበርካታ ዓመታት ጥያቄ የነበሩትን በተለይ የስታዲየም ግንባታ ወደ 10 ሚሊዮን የፈጀ አሁን አፈጻጸሙ በተሻለ መንገድ ያለ የህፃናት በተለይ መንግስት ሰራተኞች ችግር ለመፍታት የህፃናት ማቆያ
አሁን እዚህ አካባቢያችን ላይ ያለው የምንገነባው የማህበረሰብ መድኃኒት ቤት፣ የረቡዕ ገበያ አንደኛ ደረጃ ትምህርት ቤት G+1 ህንጻ፣ የከተማ ውስጥ ለውስጥ ዲችና ካልቨርት ከ2 ኪሎ ሜትር በላይ ዲች እና በርካታ የካልቨርት ስራዎችን በከተማ ውስጥ እየሰራን ያለ፣ በቀጣይ የተጀመሩ የቢሮ ስራዎችንም ለማስጀመር በዝግጅት ላይ ነው ያለን ማለት ነው። ከትምህርት አኳያ ትምህርት ቤቱ የብዙ አመት የተመሰረተ ትምህርት ቤት ነው። ህጻናት በፈራረሰ ክፍል ላይ ነው የሚማሩ። እሱን ችግር ለመፍታትና የተማሪዎችን አጠቃላይ ውጤትና የዕለት ውሎ የመማር ፍላጎት ለመጨመር የሚያስችል ነው።